ለአብርሽ ለሄርሜላ መልስ ሰጣት ይባላል። ብስሚላህ የሰላም ውድ ጤና ይስጥልኝ። ውድና የተከበራችሁ የእማዬ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያው ባይታይልኝም እኔ ደግሞ እናንተ ጋር መልእክት ማድረሴ ወደ ኋላ እንደማልልና ወድቄ እንደማልቀል ለተከታታዮቼ እየነገርኩኝ እናንተ የሚጠበቀው ላይክ ሼር በማድረግ ብቻ ከፍ እንዲል ቻናሌ ከጎኔ እንደምትሆኑ ተስፋ አደርጋለሁ። ወደ መጣሁበት ጉዳይ ልሂድላቸው። አብርሽ ለሄርሜላ ይሁን ለሩታ መልስ የሰጠው አልታወቀም። እንግዲህ እኔ ውድ ዕቃ አይደለሁም፣ የእናንተ ውድ ዕቃ አይደለሁም ብሎ በቲክቶኩ ፖስት አድርጓል። ይህ ነገር እጅግ በጣም የከበደና የከረረ ነገር እንደሆነ ያስታውቃል። ውድና የተከበራችሁና የተወደዳችሁ የእማዬ ቤተሰቦች እናንተስ ምን ትላላችሁ? አብርሃም እኔ የእናንተ መጫወቻ ወይም የእናንተ ውድ ዕቃ አይደለሁም ብሎ መልስ ሰጥቷል። መልስ የሰጠው ለሄርሜላ ይሁን ለሩታ ይሁን አልታወቀም። አብዛኞቻቸው ለሩታ እንደሆነና አብርሃም ለሄርሜላ መልስ እንደሰጣትና እኔ የእናንተ ውድ ዕቃ አይደለሁም ብሎ በተናገረው ጥቅሱና በቲክቶክ ጦርነቱ እንደሚጀመር ታውጇል። ውድና የተከበራችሁና የተወደዳችሁ የምወዳችሁና የማፈቅራችሁ ውድ ቤተሰቦቼ እንግዲህ ጦርነቱ እየተካሄደ ይገኛል። በአሁን ሰዓት ሩታ ሄርሜላን በመውቀስ ላይ ናት። ሄርሜላ አንቺ ከህይወታችን ውጪ፣ ከህይወታችን ከወጣሽ አንቺ እኔ አብርሃምና ልጄ በሰላም እንኖራለን። አንቺ ስለመጣሽ ነው ትዳር የፈረሰው። አንቺ ስለመጣሽ ነው ህይወቴን ያበላሽሹ። ስለዛ ከህይወታችን ራቂ፣ ከአብርሃም ህይወት ራቂ። እኛ አብርሃም አንቺ ከህይወታችን ከወጣሽ እኔ አብርሃም መያዝና መንከባከብ አያቅተኝም ብላ ለሄርሜላ ሩታ ተናግራለች። ሄርሜላ ምን እንዳለችና እንደመለሰችላት በዚሁን አከታትላቸዋለሁኝ። እኔ አንቺ የጣልሽው ትዳር፣ አንቺ ያቆሸሽው ትዳር፣ አንቺ የረገጥሽው ትዳር፣ አንቺ የጣልሽው ትዳር ነው አንስቼ እጄ ላይ ያስገባሁበትን ምክንያት ስለምወደውና ስለማፈቅረው ከጎኔ እንዲሆንና ሁሉም ጊዜ ከአብሬ እንድኖር ነው በእጅ ያስገባሁት። አሁንም ቢሆን መቼም አብርሃም አልለቅልሽም፣ እኔ ተስፋ የምቆርጥ ልጅ አይደለሁም እያለች ለሩታ መልስ ሰጣታለች። በዚሁም በተካሄደው የማታው ቪዲዮ እጅግ በጣም ብዙ ሰው ሩታን እንደወቀሰና ሄርሜላን እንዳነሳ ሁሉ የአብርሃም ቤተሰቦች ሁሉ ሄርሜላን እንደመረጡ ደጋግመው ለሩታ ቢነግሯትም እኔ የልጄ አባት ነው፣ መቼም ቢሆን መቼም አልተወውም፣ የኔ የህይወቴ አጋር ነው፣ ለማንም አልሰጥም። እናንተ የምታስተውኝ ከሆነ ሞክሩ፣ ጀግኖች ናችሁ። በሀብሉ ላይ ምንም ነገር ያገኛችሁት ነገር የለም። ከፈለጋችሁ ክሰሱኝ፣ እኔ አብርሽ የምተው ጅል አይደለሁም እያለች ሩታ በተግባር አሳይታለች። በተግባር እያሳየችው ዳኒ እጅግ በጣም ተናዶባት እጅግ በጣም አንቺ እንደዚህ አይደለሽም፣ እንዴት ነው የልጅሽን አባት እንደዚህ ያደነዘሽው ሲል ገልጾላት ነበረ። እኔ ምንም ያረኩት ነገር የለም፣ ሀብሉ ከወለቀ በኋላ ምን አገኛችሁ እያለች ሩታ በትህትና መልሳለች። እንግዲህ ሄርሜላ ቀጠል ላደረገች እና እኔ የሰጠሁት ሰዓት እያለ አንቺ ሌላ መቀየሩ ምን አስፈለገ ብላ ጠየቀቻት። የኔ ስለፈለኩና አንቺ ምንም አይደለሽም ከኛ ህይወት እስካልወጣሽ ድረስ አብርሃም መቼም ቢሆን መቼም አልለቀውም ብላ ለሁሉም ለህዝቡ አስተዋወቀች። እንግዲህ ይህንን ይመስላል የሰዓቱ ዜናችን። ያው እንደዚህ ድሾ ባይሆንም የጠዋቱ ዜናችን እንደዚህ ድሾ ባይሆንም እንግዲህ በአክብሮት እንደምትከታተሉኝና ሼር እንደምታደርጉልኝ አልጠራጠርም እያልኩኝ በዚሁ ሰናበታለሁኝ። እንግዲህ የሩታ ነው ወይስ ለሄርሜላ ነው መልስ የሰጠው? እናንተም እወቁት።